ይሄን ያለ ሰው ዱንያም አኺራም ውስጥ ባለ ጥሩ ነገር አላህን ለምኖታል ይባላል አላህ Subhanahu Wa Ta'ala ይሰጣል እቺን ያለ ሰው በየቀኑ መታገል ያለብን ነገር ተስፋ መቁረጥና በአላህ ላይ መጥፎ ጥርጣሬ ወደ ቀልባችን እንዳይገቡ መታገል ነው በአላህ ላይ ተስፋ የቆረጠ እንዴት ጌታው ላይ መልካም ጥርጣሬ ይኖረዋል ብላችሁ ታስባላችሁ በጌታው ላይ መጥፎን የጠረጠረስ ምን ተስፋ ይኖረዋል አላህ ባይኖርህም እያኖርህ ነው ብትወነጅልም መሐሪ ነው ባትሰራም ረዛቂ ነው ሁሌም የአላህ ስራ ሁለት አስኳሎች አሉት ህክማና ረህማ ለኛ መጥፎ የመሰለን በውስጡ የአላህ ህዝነት አለበት ለኛ መልካም ያልመሰለን ደግሞ ጥበቡ ከኛ ሩቅ ነው ሀብት ባይሰጥህ ሰብራተህ በርሱ የምትከፍር ባሪያ ልትሆን ትችል ስለሆነ ይሆናል ስለዚህ ሰጥቶ አመስጋኝ ያደረገ ደሃ በመሆንህም ምናልባትም ሀብት ቢሰጥህ አመፀኛ ባሪያ ሆነ እንዳትከፍር ይሆናል ስለዚህ አሳጥቶ ታጋሽ አደረገ ጸጋውን ብትቆጥር አትዘልቀውም ላንተ ያልታየህ ስንት ጸጋ ዙሪያህን ከብቧል አልታይ ብሎህ እንጂ አልጎደለብህም ታዲያ በዚህ አምላክ ላይ እንዴት መጥፎን ትጠረጥራለህ በየትኛው የጌታችሁ ጸጋ ታስተባብላላችሁ ረቡል መሽሪቅ አንድ ወንጀለኛ የሆነ ሰው ለይለቱል ቀድር ላይ ሆኖ ይላሉ በጣም ወንጀሉ በስቷል ጌታውን ይጣራል ያ ረቢ አፉ عني ጌታዬ ይቅርበለኝ ያለ እየተደጋገመ እንትን ይላል ጥሪ ያደርጋል መላእክቶቹ አላህ Subhanahu Wa Ta'ala ምን ይላቸዋል لا تحجبوا صوت عبدي عني የባሪያዬን ድምጽ ከኔ አትከልክሉ ይላቸዋል መላእክቶቹ አህል አይደለም ብለው እየሸፈኑበት ድምጹን ያፈኑበት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም من ይላሉ መላእክቶቹ ያ ረብ انه لا يستحق عفوك لقد فعل وفعل አንተ ጌታዬ ያንተን ይቅርባይነት አይገባውም ይሄንን ወንጀል ሰርቶ ይላሉ فيقول الله عز وجل ولكني أهل التقوى وأهل المغفرة أنا قل يا مهرة جيتاني السواء يقبون ما دل مني مهرة جيتاني إلى شوال الله سبحانه وتعالى أنا إلى مهرة أهل نيني سبحان الله وهذا ሁሉም ሰው በህይወቱ በረካን ይፈልጋል የተሻለ ጊዜ የተሻለ ሰላም የተሻለ ገንዘብ የተሻለ በረከት ግን አብዛኞቹ ሰዎች በረካ ጠንክሮ ከመስራት ሳይሆን ከአላህ ጋር ከመስራት እንደሆነ አይገነዘቡም ጀማዓኔን ብቻ ነው ወይስ እናንተም ጋር ነው ይሄ ሹዑር ያለው ቀኑ እንዴት ነው የሚሮጠው ያ አላህ በፊት ላይ የሆነ ጩጬ ምናምን ይያለን ትምርት ቤት ምናምን ስንማር እረፍት ለመሆን ይሆናል እሁድ ቀናቶች ቅዳሜ ቀናቶች በጣም ይናፍቁናል ምናምን ከዛ ሳምንቱ እንደ ወር ነው በቃ ይቆያልና አሁን ላይ ግን ከስራም ልናርፍበት ምንፈልግበት ቀን ሊሆን ይችላል ምናምን የሆነ ሀጃ ያለብን ቀን ሊሆን ይችላል የሆነ ምንናፍቀው ቀን አለ እሁድ ሊሆን ይችላል ጁምዓ ሊሆን ይችላል ያ ቀን እንዲደርስ እንፈልጋለን ይደርሳልም ቶሎ hatta እንደው በጣም ሳምንታቶቹ በጣም ከመፍጠናቸው ቀናቶቹ በጣም ከመፍጠናቸው የተነሳ ያለፉትን አራት ጁምዓ ወይም አራት እሁዶች ምን እንደሰራ ተናገር ቢባል የያራቱን የእያንዳንዱን ቀን ምን እንደሰራ በደንብ አስተውሶ ይናገራል በጣም ቅርብ ከመሆኑ የተነሳ ማለት ነው ያ አላህ በሐራም ገንዘብ በሰበሰብን ቁጥር ሀብታም ይሆን ይመስለናል ሐቂቃው ግን እሱ አይደለም የበለጠ ጥም ነው እየጨመርን ነው የበለጠ ረሃብ ነው እየጨመረን ነው የበለጠ በረካ ያነሳብን ነው ጉዳዩ ያለው በረካ ላይ ነው ጉዳዩ ያለው ከብዛት ላይ አይደለም ጥራት ላይ ምን አይነት ገንዘብ ነው እጃችን ላይ የገባው ሐላል የሆነ አላህ የሚወደው ገንዘብ ከሆነ እጃችን ላይ የገባው ያ ገንዘብ ይባረካል አላህ በረካ ያደርግበታል ያስደስተናል አላህ Subhanahu Wa Ta'ala በዛ ገንዘብ በሐራም የሰበሰብነው ገንዘብ ጭንቀት ይዞ ይመጣል በሽታ ይዞ ይመጣል በቤተሰብ መካከል ጸብ ይዞ ይመጣል ጭንቀት ይዞ ይመጣል ረሃ ያጠፋል ዒፋ ያለው ሰው ግን ይጠነቀቃል ሐራም ነው አልፈልገው በሐላል ያገኘኋትን ገንዘብ ይዞብኝ ይጠፋል በቀን 14 ሰዓት መስራት ትችላለህ
ግን አላህ በጊዜ በረካ ካላስገባበት እንደ አሸዋ ከእጅህ እየፈሰሰ ያለ ይመስልሃል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የኔ ኡማ የመጀመሪያ ሰዓታቸው የተባረከ ነው። ይሄው ነው ሚስጥራዊው ልማድ። ማልደህ ተነሳ እና ቀናትህን ከአላህ ጋር ጀምር። በረካ ያለው ርዝቅ አላህ እንዲሰጥ ትፈልጋለህ? ከጥንካሬህም ጥንካሬን አላህ እንዲለግስ ትፈልጋለህ? እንግዲያውስ ከፈለክ ይሄን ቀላል ተግባር አድርግ። ይሄን ቀላል ተግባር ለብዙ ወንድሞች እህቶች ስለሚጠቅም ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ይሄን ቪዲዮ እስከመጨረሻው በትዕግስት ይከታተሉ። ወንድም እህቶቼ ዘላቂ የሆነ ምቾትን ከፈለግን ቁርአንን እንቅራ። ይሄንንም ቃል እንድጠቀም ፍቀዱልኝና ከአላህ መጽሐፍ ወይም ከቁርአን አንድ ገጽ ሳንቀራ አንድ ቀን ካለፈን በእኛ ላይ ነውር ነው። ሐጃው እንዲስተካከልለትና እንዲሟላለት የፈለገ ቁርአንን ይቅራ። ቁርአን በውስጡ መልካም የተባለ ነገር ሁሉ ይዟልና አላህም ሱብሓነሁ ወተዓላ በቁርአኑ ምን አለ? ወነዘልና ዐለይከል ኪታበ ቲብያነን ሊኩሊ ሸይእን ወሁደን ወረሕመተን ወቡሽራ ሊልሙስሊሚን መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድነው አለ። ይህንንም በማስመልከት ወላሂ ፈተና ነው። ማነው ወንድ ማለት ነው ሰላት ሲገባ እኔም ብሎ ማለት ነው ዱንያን የሚረሳና ማነው እኔን ሳይል ማለት ነው በዱንያ የሚፈተን ብሎ አላህ ፈተና እየሰጠን ነው። ማን እንደሚያልፍ እሱ ብቻ ፈተና ነው። ከፈጅር በፊት ተነስ፣ ሌሎች ሁሉ ሲተኙ ከአላህ ጋር ተነጋገር፣ ስገድ፣ ዱዓ አድርግ፣ ቁርአን አንብብ ቢያንስ 5 አንቀጾች። ምክንያቱም ከፀሐይ መውጣት በፊት ያሉት ጸጥ ያሉት ጊዜያት መላእክት ጥረትህን የሚጽፉበት ጊዜ ነው። አላህን ስታስቀድም ከዚያ በኋላ በሚመጣው ነገር ሁሉ በረካን ያስገባልሃል። ሁሉም ይጓዛታል ያቺን የሩቅ ጉዞ፣ የሌለው ባዶን ያለው ሱቁን ይዞ አሉ ሼክ መሐመድ ወሊ ረሂመሁላህ። የወሎ ወዳጂ የሚሻለው አሁኑኑ ስንቅህን ማዘጋጀት ነው እንጂ አሁን የምታያቸውን ትርኪ ምርኪ ከላም ፋሪግ የሆኑ ነገሮችን ወደ ኋላ ወደ ጎን ጥለህ የሚሻለህ ስንቅህን መያዝ ነው። ብዙ ነገሮች በስተዋል ምንም ጥቅም የሌላቸው ልብን የሚያደርቁ ለመልካም ነገር ማይጋብዙ በርካታ ነገሮች በመልካም ነገር ተላብሰው መጥተዋል። ጠንቀቅ እንበል ያ አኺ። ሰላም አለይኩም። መልካም ምሽት። ፊ አማኒላህ። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ። ደሃ ማለት ማን እንደሆነ ታውቃላችሁ? አግኝቶ ያጣ ማለት ነው ሙፍሊስ ማለት። የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ። ጾም፣ ዘካ፣ ሰደቃ፣ ለይል ሰላት አትከምሮ ይመጣል አሉ። ወቀድ ሸተመ ሃዛ ከዚሁ ጋር አብሮ ግን አንዱን ሰድቧል፣ ያንዱን ክብር አጉድሏል፣ ያንዱን ደም አፍሷል፣ ያንዱን ገሏል። ሌላ ደግሞ መዓት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው አይደለም ከነሱ ወንጀል ይያዝና ወደሱ ይደረጋል። ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነብያችን ሰለላሁ ዐለይሂ ወሰለም። አላህ ይጠብቀን። ታስተውለዋለህ። በአንድ ሰዓት የበረካ ጊዜ ውስጥ ሌሎች በአንድ ሙሉ ቀን ከሚያደርጉት በላይ ትሰራለህ። አእምሮህ ግልጽ ይሆናል፣ ልብህ ይረጋጋል፣ ሪዝቅህ ምንም ትርጉም በሌለው መንገድ ይከፈታል። በአንድ ነገር የተነሳ አላህ ካንተ ጋር ነው። አዛውንቱ ልብስ ሰፊና መሳኪኑ ሰውዬ። በአንድ ትንሽዬ መንደር አንድ ቀን አዛውንት ልብስ ሰፊ ይኖሩ ነበር። እነኚህ አባት የሚሰፏቸው ሸጋና የሚያማምሩ ልብሶች ለአካባቢ ነዋሪዎች በተመጣጣኝ ዋጋ ያቀርባሉ። ከዕለታት አንድ ቀን በመንደሩ ነዋሪ የሆነ አንድ ምስኪን ሰውዬ ወደ ልብሱ ሰፊ አዛውንት በመምጣት ሰላምታ ከሰጣቸው በኋላ እኔ ምለውት እርስዎ በመውያው ጎበዝና ሀብታም ነጋዴ ነውት፣ ነገር ግን ድሆችን ሲረዱና ሶደቃ ሲሰድቁ አናየውትም። እንዲያውም ከእርስዎ ይልቅ በአካባቢያችን ያሉ ባለስጋ ቤት እንደርሶ ሀብታም ባይሆኑም በየጊዜው ለምስኪኖች በየቤታቸው ስጋ ይልክላቸዋል፣ ይረዳቸዋል በማለት ይተቻቸዋል። አዛውንቱ ምላሽ ሳይሰጡ ሁሉንም በዝምታና በአግራሞት አዳመጡ። ነገሩን በመንደሪቱ ነዋሪዎችም ተወራ። ሁሉም ሰው ስግብግብና ቆንቋና ናቸው ሲሉም ፈረዱባቸው። ቀናት፣ ሳምንታት፣ ወራት ተቆጠሩ። አዛውንቱ ልብስ ሰፊም በድንገት በጽኑ ታመሙ። ከቀናት በኋላ ወደማይቀረው ሞት ተጓዙ። ኢና ሊላሂ ወኢና ኢለይሂ ራጂዑን።
ከዛች ቀን በኋላ ከዛች ስጋ ቤት ውስጥ በየመሳኪኖቹ በየድሆቹ ቤት በነፃ ይከፋፈል የነበረው የስጋ ስጦታ በድንገት ቆመ። ስጋ ቤቷም ተዘጋች። ለካስ ያቺ ስጋ ቤት ለዚሁ ዓላማ ንያ አዛውንቱ ልብስ ሰፊው ያቆማት የኸይር ስራ የሰደቃ ማዕከል ነበረች። ከታሪኩ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ የየበኩላችሁን ኃላፊነት እንድትወጡ በአክብሮት እጠይቃለሁ። ርዝቅህ እንዲሰፋ ትፈልጋለህ? እህቴ ርዝቅሽ እንዲሰፋ ትፈልጋለሽ? ዝምድናን ቀጥል አሉን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። መን አራደ አን የብሱጠ ለሁ ፊ ርዝቂሂ ወይምሳለሁ ፊ አሰሪሂ ፈየሲል ረሂመሁ። ርዝቁ እንዲሰፋለት እድሜው እንዲረዝምለት የፈለገ ዝምድናን ይቀጥል። ዝምድና አላህ ዘንድ ትልቅ ቦታ አላት። አንቺን የቀጠለሽ በራህመቴ ልቀጥለው፣ አንቺን የቆረጠሽ በራህመቴ ልቆርጠው ብሎ አላህ በረካ ምትሃት አይደለም፣ አላህን ለሚያስቀድሙት ከአላህ የሚመጣ ምላሽ ነው። እንዲህ ብለህ ስታስብ ያ አላህ ስልኬን ከመንካቴ በፊት ስራዬን ከማየቴ በፊት አንተን አስታውሳለሁ። በመሰረቱ እንዲህ ያልክ ነው አንተ ከዚህ ዓለም የበለጠ አድራጊ ነህ እና አላህ እንደዚህ አይነት ፍቅርን ያለም እንዳይተው። ልቤ ጭንቅ እያለኝ መሄጃ ሲጠፋኝ ከአላህ ጋር ማውራት ለመድኩና ያ ረብ ከሚለው ቃል ውጪ የሚያጽናናኝ የለም። ያ ረብ በሁሉም የሰው ልጅ ሁኔታ የሰው ልጅ ይፈተናል። ሲመቸውም ይፈተናል፣ ሳይመቸውም ይፈተናል። በችግርም ይፈተናል፣ በድሎትም ይፈተናል። በድሎት እውነተኛ አመስጋኝ ባሪያ ይሆናል ወይ ያ ሰው? ፈተና ነው። አላህ የዋለለትን ጸጋ በትክክል ያመስግናል ወይ? ያመሰግናል ወይ? ለሚገባውስ ያውላዋል ወይ ያንን ኒዕማ? ይህ አንዱ ነው። ችግር ላይ በሚሆንበት ጊዜ ደግሞ ይታገሳል ወይ? ይህ ፈተና ነው። ተባረከ الذي خلق الموت والحياة ليبلوكم أيكم أحسن عملا። የትኛችሁ የተሻለ ፐርፎርም እንደምታደርጉ የተሻለ ስራ እንደምትሰሩ ያማረ ይበልጥ ያማረ የሚሰራውን ሰው ለመለየት አላህ ይፈትናል። ስለዚህ ነገ ለዱንያ አትሩጥ፣ አትጣደፍ፣ አትደንግጥ። በቀላሉ ሹክ ብለህ አውራ። ቢስሚላህ ያ አላህ ቀኔን ባርክልኝ እና ህይወትህ እንዴት መስተካከል እንደምትጀምር፣ ጊዜህ እንዴት እንደሚሰፋ፣ ስራህ እንዴት በቀላሉ እንደሚከናወን እና ልብህ በመጨረሻም ብርሃን እንደሚሰማው ተመልከት። ተውበት አድርገህ ድጋሚ ወደዛ ወንጀል የምትመለስ ከሆነ እንትርጉማል ምን እያረክ ነው? ወንድሜ መኖር አልፈልግም። እሺ ቆይ ምን ስላጣ? ከሰው ተደብቄ የሚሰራ ወንጀል ጌታዬ ዘንድ እንደማደበት አፈር ተሸማቀቅኩ እና ወንጀልን ለመላቅ ሌላ ወንጀል መስራት መፍትሄ ይሆናል? ቢያንስ ወንጀል ይቀጣል እንዴ ነው? አትሳሳቱ። የወንጀል ማበሻው ተውበት ነው። እሺ ተውበት አድርገህ ድጋሚ ወደዛ ወንጀል የምትመለስ ከሆነ ምን ትርጉም አለው? ሺህ ጊዜ ተመለሳ። ነገር ግን ተውበት ከማድረግ እንዳትዘና። ሁላችንም በዛም ማለሰም ተሳሳች ነው። እሺ ነገር ግን የጌታችንን መሐሪነት ተጠራጥረን ወደ ተውበት አልተመለስም። ጊዜ ምክንያቱም ሁላችንም እኮ ከነገመናችን ከነኖራችን እስካሁን ድረስ አጥንተው እኛ ችሎታችን በሷ አዛኝ ነው። ጸድቼ ማልቆ ማይሆን መስሎኝ ያኔ ሲበረታ ሌቱ አይነጋም ብዬልኩ አዘንኩኝ በከንቱ ያኔ መታገሴ ሐዘኔ መቻሌ ለስኬት ዳርጎኛል አወይ መታ አስታውስ፣ በረካ የሚመጣው ብዙ በመስራት አይደለም፣ አላህን በማስቀደም ነው። በየቀኑ አላህን በማስቀደም ነው የሚመጣው። ያም አኺራም ውስጥ ባለ ጥሩ ነገር አላህን ለምኖታል ይባላል። አላህ Subhanahu Wa Ta'ala ይሰጣል። እቺን ያለ ሰው ያ ሐዩ ያ ቀዩም ትላለ። አንተ ሐይ ወንከው ጌታ አልቀዩም አልቃኢሙ ቢነፍሲ አልሙቂሙ ለገይሪ
በራሴ ተብቃቃ የሆንክ ጌታ برحمتك استغيث በእዝነትህ እርዳታህን ለምንሃለሁ አስሊህ ሊ ሸእኒ ኩለሁ ጉዳይን ሁሉን አስተካክልልኝ የዱንያ የቤቴ ውጭ ብዙ ጉዳይ አለብኝ ይሄን አስተካክልልኝ ولا تكلني الى نفسي طرفة عين لنفسي ትንሽ ባክ አትተወኝ ያለ ሰው ومن قالها فقد داء بخيري الدنيا والاخره اسلام በጣም የሚገርም ዲን ነው والله የሚገርም ዲን ነው رضينا بالاسلام دينا اسلمنا ያላካተተው የህይወት ዘርፍ የለም ولهذا قال بعض الفضلاء الاسلام الى الله عند عالم الاسلام مالت نظام شامل كلن يتقلل السرعه ነው يتناول مظاهر الحياه كلها የህይወትን كلها የህይወትን ሁሉን ዘርፍ يداسس دين ጫማ ስለብስ ذكر አለ ኮስ ስለብስ ذكر አለ ሽንት ቤት ስትገባ ذكر አለ ስትወጣ ذكر አለ ያለከው የህይወት ዘርፍ የለም መኪና ላይ ስትወጣ ምን ትላለህ አንተ ጉዞ ልትሄድ ወይም ከቤት ወጥተህ ታክሲ ስትሳፈር ቢስሚላህ በአላህ ስም አልহামዱሊላህ مسكان على الله يدرسوا سبحان الذي سخر لنا هذا وما كنا له مقرنين ይሄም መጓጓዣ ገራልን ጌታ የተመሰገነ ይሁን እኛ ቻዮች አልነበርንም وإنا إلى ربنا لمنقلبون መመለሻችንም ወደ አላህ ነው ትልና አልহামዱሊላህ 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 ሶስት ትላለህ አላሁ አክበር አላሁ አክበር አላሁ አክበር ሶስት ትልና ከዛውሪያ ምን ትላለህ اللهم انت ጌታ يا الله اني ظلمت نفسي بديالو فاغفر لي معرين فإنه لا يغفر الذنوب إلا أنت كانت وجهكو وانجل ممر يلم تلالة ما كنا نستقمت ينسي للعلو نبي صلى الله عليه وسلم الله سبحانه وتعالى لملائكة شو من عالم عبدي أن له رب يغفر الذنب باري ممر جيتان دالو كوكونون ديالو أشهدكم يا ملائكتي أن أنت ملائكة مسكر هنوين إني قد غفرت له وجل مريوالو እናም ቪዲዮን እስከዚህ ድረስ ከተከታተልከና ህይወትህን በበረካ ለመሙላት ቆርጠህ ከተነሳ ላንተ ልዩ የሆነ ነገር አዘጋጅቼልሃለሁ ይሄን በቴሌግራም ቻናላችን ላይ የምንለቀውን አዳዲስ ቻሌንጆች መቀላቀል ትችላለህ እያንዳንዱን ጧት በአጭር ዚክር የምንጀምርበት በጣም ፓወርፉል የሆኑ ዱዓዎችን የምንለቅበትና በጊዜ በገንዘብህ በሰላምህ በረከትን የሚያመጣ አንዳንድ ቀላል የሆኑ ልማዶችን የምናስተላልፍበት ነው መቀላቀል ከፈለጋችሁ ሊንኩ ኮሜንት ላይ ወይም ዲስክሪፕሽን ላይ አለላችሁ ገብታችሁ ፎሎ አድርጉ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ አላህ በሰማነው የምንጠቀም ሰዎች ያድርገን